እንዴ አባ ይሄው መጥቻለሁ ደርሻለሁ እኮ። ይኸውልህ ናሆሚ በረበት መጣ ነው የሚሻለው። አባ ቆይ ይሄን ያህል ምንድነው? ከአልማዝም በምድር ላይ ካሉ ስጦታዎች ሁሉ የሚልቅ ትልቅ ስጦታ። ቆይ አባ ምን ይዘህልኝ መጥተህ ነው? ከዛ አንተ በህይወትህ ያለ የሚያስፈልግህ ትልቅ ነገር፣ የዘላለም ምስራች የሚያበስር ትልቅ ዜና። እውነት አባ ይበልጥ ለማወቅ ጓጓሁ። እንዴ መጓጓትማ የግድ ነው። እንደ ዛሬም በቤቴ ልኮኝ አያውቅም። ናሆሜ ሙት እኔም እንደ ዛሬ ደስ ብሎኝ አያውቅም። ዓለምዬን ሳገባት የተሰማኝ ደስታ ነው የተሰማኝ። አባቴ እንደዚህ ደስ ስላለ ደስ ብሎኝ መጣሁ በቃ። አዎ ቶሎ ብትመጣ ነው የሚበጀህ። እንግዲህ ናሆሜ ክንፍ አውጥቶ እየበረረ ይመጣልሻለሁ። እሺ ቡናው ላይ ግን ይደርሳል አይደል? ይደርሳል ብቻ ይሄን የውጭውን በር እያንኳኳ ነው። እንግዲህ ምጣና ድካሙ ፍሬ እንዳፈረይ። ትንሿ ክፈችው እንጂ። ተይኝ ነገሩን አልከፍትም አልኩሽ እኮ። ትንሿ ያንዴ ክፈችው፣ ሶፍት ልሰጥሽ እኮ ነው። አዎ ትንሿዬ ሶፍት እኮ ልናቀብልሽ ብለን ነው። አንተ ሲጀመር ማን አለክ? ይኸውልሽ ልጅ ያለው ምን ትለኛለሽ መሰለሽ? እንደዚህ የሚያዝን ሰው ስታይ አጽናና እንዳታልፈተለኝ ነበር። ምን ያደርጋል አሁን ሰው ሲያየኝ ይስቃል። አንኮኪ ምን አይነት ወረኛ ነው የወንዶረኛ። ትንሿዬ ክፈችው። ተይኝ በቃ አልኩሽ እኮ። በሩን አልከፍትም ብቻ መሆን ነው የምፈልገው። እንዴ አንተ ዝም የሚል ሰው እኮ ሲናደድ አራስ ነብር ነው የሚሆነው ይባላል። እቺ ልጅ የሆነ ነገር ብትሆን ባንቺ ነው ነግሬሻለሁ። መጀመሪያም ተይቀርብልኝ። አንተ ነህ ሲጀመር ማን ነው ለሰጠነ ወረኛ ይዛዝም በቃ ጁይዝ ምን አይነት ወረኛ ነው? ትንሿ እኔ ነኝ። ክፈችልኝና ልግባ። በጣም ጨንቆኛል። ደህና ነኝ እኮ። አይደለሽም። ክፈችልኝና እናውራ። ድምፅሽ እኮ ያስታውቃል። እያለቀሽ ነው። ልጅ ነው እንዴት ወልክ? አላልኳችሁም? ይኸው ሲበር መጣላችሁ። ጽዬ የጠፋ ሰው እንዴት ነሽ? ዛሬ ከየት ተገኘሽ? እኔ ሰላም አልባልም እንዴ? ውይ ሞቲር ሳይመር አባ እኮ አስጨንቆኝ ነው። አባ ምንድነው ንገረኛ። ምሩት እንገር ቶሎ መጣክ። ምንድነው እነሱን የምታያቸው? እኔ እኮ ነኝ ያወራው። አረ ጆሮህን ታምቡር እንዳትበጥሰው። አባ ጆሮ ነው ወይስ ምንድነው የሰማሁት? ጆሮህ አይደለም ናሆሚ፣ የሰማኸው እውነት ነው። አዎ ናሆሚ፣ በአንተ ድካም ሲደርሻለሁ። ይኸው ድኛለሁ። እማዬ ይሄ ድምፅ እኮ በጣም ናፍቆኝ ነበር። አሁን ድኛለሁ። እሺ እንዴ ነው? አረ እባካችሁ ሰው አለ እኮ ናሆሚ። አባዬ ምን ላድርግ? ናፍቆት እኮ ነው። የት ይሄድብሃል? ያንተው አይደለም እንዴ? ሀዊ ለምንድን ነው እዛ ጋር ቆምሽ? ነው እንጂ ተቀላቀኝ። አዎ ምን ጥያቄ አለው? ነይ ግቢ። እኔ ዛሬ እኮ የደስታ ቀን ነው። ዛሬ የደስታ ቀን። ስሚና እስኪ አሁን ዝም ብለሽ አሁን እንዴ ምን ላወራ? አላውቅም። የፈለግሽው ነገር አሁን ምንም ብታወሪ አይሰለችኝ። እንግዲህ ቻዩ ዛሬ ሲያስለፈልፍሽ ማደሩ ነው። እሱን ዝም ብለው ማየ አውሪልኝ እስኪ። በቃ አንቺ አታልቅሽ። አላለቀስኩኝም እኮ። ይገባኛል እኮ ነገሩ እንደሚያናድድ፣ ግን ደግሞ አንቺ እንድትጎጂ አልፈልግም። ደግሞ እኮ የነገሮች መገጣጠም ናቸው ያናደዱ። አይ ተገጣጥሞ ነው ብለሽ ነው? ሰኔና ሰኞን ሆን ብሎ አገጣጠሙብሽ እንጂ። እንዴ ማለት እሱን ተይው፣ ነገሩን በኋላ እናወራለን። ብቻ አንቺ ግን አሁን ተረጋጊ። ቅድም የተናገሪ ንግግር እኮ ካሜሮ ያልወጣ ብሎኝ ነው። እሺ ተነሺ፣ ፊትሽን ታጠቢ፣ ልብስሽንም ቀይሪ፣ በዛም ቀለል ይልሻል። እሺ አንቺንም ማስጨነቅኩሽ አይደል? አረ በፍጹም እንደዛ አይደለም። አሁን በቃ ተነሽ ና ሂጂ። እሺ ይህን ሁሉ ነገር ያደረግሽው መቅዲ አንቺ ከሆንሽ እግዚአብሔር እጅሽን ይሰጥሻል። አሁን ምን የሚሉት ነው ምስኪን ልጅ ላይ እንደዚህ ማድረግ? ቆይ ምን ማለት ነው? ድንገት ተነስቶ ሄዳለሁ ማለት? በቃ ትንሽ አዲስ አበባ ለኔ ያልተስማማች እና የለመድኩት ሀገር ይሻለኛል፣ እሄዳለሁ። እኔ እኮ ሄኖክ እሄዳለሁ እያለ ነው ሲለኝ እኮ እየቀለደ መስሎኝ ነበር። ጭራሽ አንተ ወስነሃል እንዴ? አዎ
አንዳንዴ ቆራጥ ሆነ ካልወሰንክ እኮ ዋጋ ትከፍላለህ። አልገባኝም። ቆይ ምን ማለት ነው? አላውቅም፣ ግን ዛሬ ወሰንኩት ውሳኔ ነው። ቆይ አንተ ምንድነው እንደዚህ የሚያስወስንህ? በየከተማው እየዞሩ ህይወት እየመሰረቱ እኮ መሄድ ተገቢ አይደለም። በቃ አንድ ከተማ ላይ አርፈ ቀልብን ሰብሰብ አድርጋት ኖር። ቆይ ምንድነው እንደዚህ ተስፋ ያስቆረጠ? እስኪ ንገረኝና አብረን እንፍታው። አላውቅም ኪራ። ና ተነስ፣ በቃ አቤት መቀመጡ ራሱ እኮ ሌላ ጭንቀት ነው። ና ወጣ ብለን እናወራ። ሞራሉ ግን የለኝም። አንተ እኔ ደክሞኝ እዚህ ድረስ የመጣሁት ለአንተ ብዬ አይደል እንዴ? ተነስ እንውጣ። እሺ በቃ መጣሁ። ልብሱን አምቀይር። ዛሬ ልክህን ነው ማስገባ። ምን እያደረግክ ነው? አይ ምንም። ቢላውን ለማን ነው ያዝከው? አይ ምንም፣ እንዲሁ ዝም ብዬ። ከቾከር ጋር ምንድን ነው ያጣላችሁ? ታላቅና ታናሽ ስትሆኝ እኮ እንደዚህ ነው። እና ለግድያ ነው እንደምትፈላለጉት? ምንድን ነው ይሄን ያህል መደባደብ? እኔም እኮ ታላቅ ነኝ፣ ጸቡን አውቀዋለሁ። ግን ደግሞ ለክፉ አንሰጣጥም። በእኛ በወንዶች እንደዚህ ነው። ለዛ ነው። ምን እያወራችሁ? ከጆከር ጋር ምን እንዳጣላችሁ እየጠየቅኩት ነበር። እና ነገረሽ? አይ አልነገርኳትም። ቆይ ቢነግረኝ ችግር አለው? አይ እኔም ማወቅ ስለምፈልግ ብዬ ነው። ቢላው እንዳይርቅብሽ። አይዞሽ፣ ገላሽም ሆነ የግድያ ሚስጥርሽ አደባባይ ያወጣብሽ። እኔ አስተካክለዋለሁ። ደህና ዋሉ። ምን መሰለሽ እህቴ፣ እንዴ! ኧረ ትንሿ ተረጋጊ። ምን ሆነሽ ነው? እርግጠኛ ነሽ ይዛና ልሄድ ነው አይደል? አዎ ሲያወሩ ሰምቻለሁ። የት እንደሚሄድ እናያታለን። እንዴ ምን ሆነሽ ነው? ልትሄጂ ነው? ልቀቂኝ አንቺ ደግሞ። እሰይ! ኧረ ትንሿ ተረጋጊ። እቺ ልጅ እንዴት ነው የምትሆነው? ይህንን ነገርማ ሄጄ ማጣራት አለብኝ። ወይኔ ለካ ቤት ማንም የለም። ወይኔ በቃ ወሬዋ መለጠኝ ማለት ነው። እጭ ወይኔ ኒና፣ ወይኔ ወሬ። ጆከር ማለት አንተ ነው? አዎ። ምንድን ነው? በቃ ይበቃዋል፣ እንዳይሞትባችሁ። እኛ ነፍሰ ገደድ አለ። እሺ በቃ አንተ ሴት ብቻህን አቃትኩ አይደል? በዚህ ጊዜ ኃይል ኖሮ ስተዋላ ማየት በጣም ደስ ይላል። እኔ አንድ ተራ ነፍሰ ገዳይ ሰው እጄ ላይ ምንም እንዲሆንብኝ አልፈልግም። ለዛ ነው ፈሪ ነሽ። ፈሪውን ግን አየሁ አይደል? ከላይ ላይ ቆሞ፣ አንተ ደግሞ መሬት ላይ ተኝተህ ትሰማኛለህ? አፈን ዝጋ፣ ያለበለዚያ እጨምርልሃለሁ። ጎበዝ ልጅ፣ እንደዚህ ስትሰማ በጣም ደስ ይላል። ለእናንተ የሚመጥን ቅንጡና ማራኪ ኮምፓውንድ አፓርትመንቶችን እየገነባን ነው። በመሃል አዲስ አበባ በለጋር መንደር ላይ ዘመናዊ አፓርትመንት ቤቶችንና የንግድ ሱቆችን በመሸጥ ላይ ነን። በረዥም ጊዜና በአመቺ አከፋፈል ስርዓት ከ10% ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ አፓርትመንት እንዲሁም የተለያዩ የካሬ ስፋት ያላቸው የንግድ ሱቆችን ከልዩ ቅናሽ ጋር ያገኛሉ። ለመኖርም ሆነ ለኢንቨስትመንት ተመራጭ በሆነው በዚህ ውብ መንደር የቤት ወይንም የሱቅ ባለቤት ለመሆን በስክሪኑ ስር ባለው ስልክ ይደውሉ። ጊፍት ሪል ስቴት፣ ማህበረሰብን እንገነባለን። ምን ሆነሽ ነው? አንተ ውሻ
ውሻችሁ እኮ ሊበላኝ ነበር። እና ለምን ገባሽ? ጠቅልሎ ቢጎርስሽስ? ዝም በል ምን አገባ? ቢጎርሰኝ ባይጎርሰኝ። ቆይ አሁን ምን ልትሰሪ መጣሽ? ድጋሚ ላንገናኝ ነው አይደል? በባለፈው የተለያየን። ዝም በልሽ እንዳልጠልዝ። ደግሞ ካንተም ብሶ ነው እንደዚህ ለመናገር በቃ። አሁን እኔን እመታለሁ ብለሽ እንዳትፈርጭ። ከሶፋው ላይ ወረጅ። ለምንድን ነው የምወርደው? ምን ነው ሶፋው ተጎዳ? እኔ ስጎዳ ግን አላሳዝንም አይደል? አዎ ሶፋ ያሳስበኛል። አሁን ወረጅ። አረ እንደውም አልወርድም። ረፊ ብዬሻለሁ። ምን እንደምታመጣ ያያለሁ። አልወርድም አልኩህ እኮ። ነይ ወረጂ። ልቀቀኝ፣ እጮሃለሁ። እሺ እማልጮህ መስሎ ነው? አሳይሃለሁ። ጩያ። በቤት መተሽ ማን ይሰማሻል? አንቺ ያምሻል እንዴ? ምን ሆነሽ ነው? ጤና የለሽም? እኔማ ጤነኛ ነበርኩ አንተን ከማግኘት በፊት። አሁን ጤና ነሳኸኝ እንጂ። ማን ነው? እኔ ጤናሽን የነሳሁት? አዎ እንደማታውቀኝ ሆነ ያንን ቃል ስትናገረኝ ነው ጤና ነሳኸኝ። ተናድጄ ስለነበር ነው። እንዴ ቆይ ለምንድን የተናደድከው? እስኪ ንገረኝ። ምክንያቱም በጣም ስለምወድሽ። ከሱ እጅ አበባ ስትቀበይ ሳይ በቃ በጣም ተናደድኩ። እናው ምን ተገኝቶ ነው እንደዚህ ተረጋግተህ ያወራኝ? ቆይቶም ቢሆን ሆን ተብሎ የተቀነባበረ ነገር እንደሆነ ሲገባኝ መሰለኝ። እንዴት? አሁን እሱን ተይው። ግን እውነት የኔ መሄድ አሳስቦሽ ነው የመጣሽው? አዎ ልክን ሳልነግርህ መሄድ የለብህም ብዬ ነው የመጣሁት። እየጠበቅኩሽ ነው። ንገሪኛ። ልክ ንገሪኛ። ምን ነው? ስልክ አላነሳልክ። በዛ ላይ ደግሞ ውሻችሁ ሊበላኝ ነበርኩ። እኔ የመጣሽ መች መሰለኝ? ማወቅ ነበረብህ። ደግሞ ለምንድን ነው የመጣሁት? ቆይ እዚህ የኔ ነገር አሳስቦሽ ነዋ። ስትከንፊ መጣሽ እኮ። አፈር ብላ። ምን ሆነ ነው? እያናገርኩህ እኮ ነው። ምን ሆነ ነው? ሰኒ ምንም አልሆንኩኝ። እንደዚህ ፊት በልዞ ምንም አልሆንኩም ትለኛለህ? እስቲ ቆይ ልየ። በቃ ከሜርሲ ጋር ቅጥም ይጣላ ነው። ሌላ ምንም አልሆንኩኝ። እሱ እየቆየ ነው እንዴ ይበልዘው? ደግሞ ለምንድን ነው ሆድን ያስከው? ሰኒ በእናትሽ በጣም አሞኛል። መራመድ ራሱ ምችል አይመስለኝም። ወደ መኝታ ክፍል አስገቢኝ። እሺ ተነስ። እንዳትጠቃኝ አታረበኝ። በቃ ይቺ ጥጋብሽን አበረዱልሽ አይደል? ፈሪ እኮ እንደዚህ ነው። በራስ ብትተማመን ኑሮ እንደዚህ ባላደረግ ነበር። አልገባኝም። በሰው አስመጥቶ ነው? አዎ የፈሪ ዱላ ከኋላ ነው ሲባል አልሰማሽ? ትሰሚኛለሽ አይደል? ከአሁን በኋላ እንደድሮ አልታገዝሽም። ለእያንዳንዱ እርምጃሽ ዋጋ ትከፊበታለሽ። እያሳመንከኝ ነው። ልቀቀኝ። ለቀቃታት። ለሰው ከማሰብ በፊት መጀመሪያ ለራስ ወቅበት። እሺ ጎዳሽ እንዴ? ቢሆንና ለመቀኔ ላስገባ። በቃ አሁን ተመለስ። መግባትሽን ሳላይማ አልሄድም። እንዴ አረካዩን ደግሞ ይደብራቸዋል። እሺ በቃ ሰላም ደርልኝ። እሺ የት ነበርሽ? ቆይ የትም እዚሁ መዋልሽ ሳያንስ ጭራሽ እያመሸሽ ትመጪልኝ ጀመርሽ? ቤት ስለነበርኩ እኮ መምሸቱን ስላላየሁት ነው። እና ስልክ ሲደወልልሽ አንስተሽ እዚህ ነኝ እንኳን አትይኝ? ስልኬ ሳይለንት ላይ ነበር። መግባቷን ሳላይማ አልሄድም። በጣም ይቅርታ። ሁለተኛ ደግሞ አልደግመውም። ቆይ ቤት የለውም ማለት እግሬን ተከትለሽ መዞር አለብሽ ማለት ነው? አረ የለብኝም። እና እኔ ስወጣ መስራት ያለብሽን ስራ አሰሪ። ትንሿ የተስማማነው እኮ የተማርሽ እንድትሰሪ ነው አይደል እንዴ? ኧረ አረሳሁትም። ደግሞ ሁለተኛ አይደገምም። እሺ አሁን ነይ ግቢ። የት ነው የምታየው? ማንን ነው የምታየው? አረ ምንም፣ ሰው የጠራ ይመስለኝ እኮ ነው። እሺ አሁን ነይ ግቢ። ውይ አሁን ብትነግረኝ ምን አለበት? ምን ይሆን?
ትንሿ አንቺ ትንሿ ተነሺ፣ እንድትነግሪኝ እፈልጋለሁ። ምን ሆነ? ተነሺ፣ መጀመሪያ ተነሺ። አይዞሽ ትንሿ፣ ተነሺ። እስኪ ተነሺ መጀመሪያ። እስኪ የት አምሽተሽ እንደመጣሽ ንገሪኝ። እነዩ ጋር ነበርኩኛ። ኧረ እባክሽ፣ ስታስቢው ዛና እያለ እዩ ጋር የምትሄጂ ይመስልሻል? ምነው ስታይኝ ሞኝ ይመስልሻለሁ እንዴ? ይልቅ ንገሪኝ። ችግር የለውም፣ እኔ አራዳ ነኝ። እሺ ይገባኛል። በቃ ተጣልተን ነበር፣ እሱን እያስተካከልኩ ነበር። ኧረ እባክሽ፣ ጭራሽ ከመቀራረብም አልፋችሁ መጣላት ጀመራችሁ። እሺውን ችግር የለውም፣ ንገሪኝ። እኔ አራዳ ነኝ፣ የገባኝ። እሺ ሞኝ አታርጊኝ፣ ንገሪኝ። ኒና፣ እሱን ነገ ጠዋት ብነግርሽ አይሻልም? ውይ ትንሿ፣ ይቅርታ አድርጊልኝ። እኔ ወሬ ካደረ ሆዴን ያመኛል፣ ሲቆርጠኝ ነው የሚያድረው። አልችልም። አሁን ንገሪኝ ትንሿ፣ ሊያመኝ ነው አሁን ራሱ። እሺ ከምን ጀምራለሽ? ደስ ካለሽ። ትናንትና ትምህርት ቤት ማነው ቤኪ? ለምንድነው በዚህ ሰዓት የሚደውለው? ጽናት፣ አንቺ ጽናት፣ ስልክ እየተደወለልሽ ነው። ቤኪ ነው የሚለው፣ ደጋግሞ እየደወለ ነው። ማን አልከኝ? ቤኪ። እስኪ አምጡ። በዚህ ሰዓት ልደውልለት እንዴ? ምን ማለት ነው ልደውልለት? ቆይ ማን ነው ቤኪ? ሲጀመር ለምንድን ነው በኩል ላይ ያውን በ6 ሰዓት ባለትዳር ሴት ጋር የሚደውለው እንዴ? በቃ አትናደድ፣ ማንም አይደለም። ከዚህ በፊት ማቀብ ሰው ነው። እና እስከ ዛሬ የት ነበር? ውጪ ነበር። በቃሽ፣ ጭራሽ ልታብራሪልኝ ነው? አሁን አርፈሽ ተኝ። እንዴ ቆይ ምን አናደደ? በዚህ ልክ አታምነኝም እንዴ? ምን ማለት ነው? ሰዓቱን አይተሽዋል? አይ እኔ ግን ሁኔታን ሳይው በቤኪ የተናደድክ ነው የምትመስለው። እንዴ አንቺ እኮ በስራ ጉዳይ ላወራኋት ሀና እኮ እንዴት ስትሆኝ እንደነበር እኮ አትረሹም አይደለ? በዚሁ ድቅት ለተደወለ ስልክ እንዴት ነው የማልናደደው? ያንና ይሄንን ደግሞ ምን አገናኘው? እውነትሽን ነው። ያ እኮ የስራ ቦታ ነው። ይሄ መኖሪያ ቤት እኮ ነው። ይሄ ነገር ያዋጣኛል ካልሽ ቀጥይበትሽ። ምን ማለት ነው? ቆይ ይሄ በቃ ደህና ደሪ፣ ይተኛበት። ኪራ እያወራን አይደል እንዴ? ይኸውልሽ እኔ ጠዋት ስራ ገቢ ነኝ። በቃ ልተኛበት። ከዚህ በኋላ ግን ስልክሽን ከቻልሽ ፍላይት አድርጊው። ካስክሰው ደህና ቁርስ እያቀረብኩኝ እኮ ነው። አይ አርፍጃለሁ፣ አልበላም። እዛው እበላለሁ። ምን ማለት ነው? ሳልበላ ነው የምሄደው ማለት? ደህና ወይ? አልገባኝም። ቆይ በማታው ነገር ተናዶ ነው? መቆራረፉ የሚያዋጣ ከሆነ ቀጥልበት። ቁርስ እኮ ሳትበላ እንደማትሄድ አውቄው ነበር። ስልክ ረስቼ። ቻው። እና አትበላ ይቀራታል። ይገባኛል እኮ ያልሽውን ነገር ተረዳሁሽ፣ ግን ደግሞ ቆይ አንዴ እኔንም ስሚኛ። አንቺ እንደምትይው እኔም ናሆሜን በደንብ አውቀዋለሁ። ስለዚህ ህጋዊ ማስረጃ አምጪ። ቆይ የምትነግሪኝን ነገር በሙሉ እንዳምንሽ ነው እንዴ የጠበቅሽው? ይኸውልሽ ናሆሜን ምንም ነገር አትጠይቀውም። እንደዚህ አይነት ጥያቄ ደግሞ እምነትን ይሸረሽራል። ነገርኩሽ እኮ ምንም አልጠይቀውም። ከአንቺ ጋር ተገናኝተን ሁሉንም ነገር እናወራለን። ምሩ በቃ በኋላ እደውልልሻለሁ። ከማን ጋር ነው የምትጨቃጨቂው? አይ ከማንም እንዲሁ ዝም ብዬ ስልክ እያወራ ነበር። ይህን ሰሞኑን ግን ስልክ በጣም አብዝተሻል። ታውቁሻል አይደል? ያው እንግዲህ ያልመለስኳቸውን ስልኮች እኮ እየመለስኩ ነው። ቆይ እኔም ማላውቀው የተፈጠረ ነገር አለ እንዴ? አረ ምንም የለም። ደግሞ አንተ የማታውቀው ምን ነገር ይፈጠራል? አላውቅም፣ ግን የሆነ ሀሳብ ጭንቅላትሽ መፍጠርሽ ትመስያለሽ። ቆይ ግን ከኔ በፊት ስንት ፍቅረኛ ነበረ? ቆይ ለምን ጠየቅሽ?
ምንም እንዲሁ ነው ለማወቅ ነው። በፍቅር ከሆነ አንድ ነች፣ ግን ደግሞ ታውቂ አይደለ በዙሪያ ብዙ ሰዎች ነበሩ። እሺ እማ ቆይ በሰላም ነው ጠይቅሽ? አይ በሰላም ነው። እንዲሁ እኮ አይምሮ ላይ መጥቶ ነው። በፍጹም ምሩ ያለ ምንም ምክንያት አንቺ እንደዚህ ልትጠይቅኛች። ይልቃውን ንገሪኝ፣ ጭንቅላትሽ ውስጥ ምን አይነት ጥያቄ ተፈጥሮብሽ ነው ጠይቅሽ? ምንም የለም አልኩ እኮ ነው። ምንድነው የምትለው? እሺ እንዳልሽው እኔ ምንም አልልሽ። ምግብ ትበላለህ? ላምጣ አይደል? እሺ እንብላ። ምሩ ቆይ ምን አለች? ያለ ምንም ምክንያትማ እንደዚህ ልትል አትችልም። እማ ምን ሆነሽ? አስደነግጥሽኝ እኮ። እንትን እኮ ነው ኪችን እቃ ወድቆብኝ አብርቼ ልፈልግበት እኮ። ታዲያ ስጠኝ እኮ ብለሽ መጠየቅ ትችያለሽ አይደል እንዴ? ነው ወይስ ስልክሽ እንደነካብሽ አትፈልጊም? ኧረ በፍጹም እንደዛ አይደለም። ለምን እንዳትነካው ፈልጋለሁ። ላበራበት እኮ ነው። የሆነማ የተፈጠረ ነገር አለ። ደህና እንዴት ነሽ? ዛሬ ምን ተገኝቶ ነው እባክሽ? የጧት ሰው ነሻል። ማን ሊሞት ነው? እኔ እንጂ በስመ አብ በይ። ምንድነው እንደዚህ ራስ ላይ ማሟረት? ምን እባክሽ፣ ዛሬ መምጣት አልነበረብኝም። ፈቃድ መጠየቅ ደብሮኝ ነው እንጂ ጥሩ ላይ አይደለሁም። ወይ ምን ነው ግን ፊትሽም ልክ አይደለም። አዎ እንቅልፍ ሳልተኛ ነው ያደርኩት። ታዲያ ካመመሽ አትቀሪም እንዴ? አሁን እንደዚህ እያመመሽ ምን አይነት ስራ ልትሰሪ ነው? አላውቅም። ወይ ካሉን ወተን ቡና እንጠጣ። አይ አልፈልግም። የዛሬውን ህመም ቡና የሚያስተው አይደለም። ሰው ለሰጠሽ ህመም ሰው ነው እንጂ የሚያድነው ምግብ አይደለም። ማለት ከሰው ጋር ተጣልተሽ ነው? በተፈጥሮ ነገሮች የሚቀሩብኝ ሰው ነኝ። ግን ደግሞ ለምን እንደሆነ አላውቅም። በረባ ባረባው ራሴን እቀጠቀጣለሁ። መች እንደሚተወኝ እንኳን አላውቅም። ወይ በቃ ፈታ ወይ። ችግሩን እኮ ደግሞ ባሰብሽ ቁጥር ነው እየባሰ መሄደው። አይ እስከ ከሰዓት ብቻ ነው እንጂ ለቀቅ ያደርገኛል። አታስቢ እሺ በቃ ግድ የለሽም። ባይሆን ተነሽና ቡና እንጠጣ። እኔ ይሄንን ፊት እያየሁ መስራት በጣም ይከብደኛል። አይ እኔ አልወጣም። እንዴ ተነሽ ያልኩሽ እኮ። እሺ ግን ይኸውልሽ ወንድምሽ መጥቶ አንድ ቃል ቢናገረኝ ማለት ነው እኔ እንዲሁም ሆድ ብሶኛል እሪ ነው የምለው። ነይ ነይ ነይ። ባይሆን እሱ ቁርስ ሳይበላ አይመጣም። ነይ አንተ ምን ሆነ ነው? እንዴ እንጂ አንተ ጭራሽ ትቆማለህ? እኔ ናን ሂድ እንጂ እባክህ። ስራ ቦታው ራሱን ያስጠልኝ። አንተ ይሄ ደግሞ ምን ማለት ነው? አይቷል፣ ሰዓቱ ረፍዷል እኮ። ለነገሩ አንተን የሚቆጣ ሰው የለ፣ እኛ ነን እንጂ ጠዋት ብርዱ፣ ከሰዓት ደግሞ ፀሐዩ እየበላ ነው የምንሰራው። እስኪ አንዳንዴ እንኳን ተመስገን ብለህ አታማር። ቢያንስ አንተ ቤት ገብተህ እኮ በሰላም ጥቅልል ብለህ ተኛለህ። ቆይ አንተ እንደ ዞን ቆመህ ነው እንዴ የምታድረው? ቀልድ ነው። ልሳቅ? ካሳቀ ትችላለህ። እስኪ ተወኝ በእናትህ። ሰሞኑን ሙዴ ምንም ጥሩ አይደለም። ስራ ራሱ እንዴት እንዳስጠላኝ። ቆይ እኔ የምለው የተፈጠረ ነገር አለ እንዴ? አላቅም። ይሄና ችግሩ ከኔ ይሁን ከሱ አልገባኝም። ግን ደግሞ ይሄ ትንሽ ነገር ተፈጠረ ብዬ ማማረር አልፈልግም። ያው አይደለም ሰው እግርና እግር ሲጋጭ አይደለ? ግን ይሄን ለውጥ እንዴት ማስተካከል እንዳለብኝ አላቅም። እንዴ ቆይ ማን ተለውጦብህ ነው? አላቅም። ይሄና ጽናቴ ፍጹም ማላቃት ሆናለች። በቃ በጭራሽ ማላቃት። እንዴ አሁንም ባህና ኬዝ ነው? ኧረ አይደለም። የሆነ የሚደወልላት ስልክ አለ። ቀንም ማታም ይደወላል። ማነው ስላት ማንነቱን አትናገርም። አላቅም። ስጠይቃት ከኔ ጋር ፉክክር ነው ያዘችው። ምን እንደማደርግ አላቅም። ይኸውልህ እኔ ስለ ትዳር እውቀቱ ባይኖረኝም ማለት ነው በግልጽነት አምናለሁ። ሂደህ ማለት ነው ደቅ አድርጋ ታውራት። እሱንም እድል እኮ ነው ያጣሁት። በቃ ቤት ገብቼ አውራታለሁ ስል ቤት የሆነ ነገር ተፈጥሮ ይጠብቀኛል። እኔ ደግሞ ተናድጄ መናገር አልፈልግም። እሷን ማስቀየም አልፈልግም። አይ አምላኬ፣ አንተ ከስንት ነገሩ ትጠብቀኛል። አንተ ምን ማለት ነው ደግሞ? ያኔ የእናንተ የሰርጉ ዋዜ ማለት አለ አይደለ? የዛኔ የኔዋ የታለሽ የትነሽ ምናምን ብዬ አልጸለይም? የዛኔ አምላኬ በኩርኩም አለኝ። የዛኔ ተረጋጋሁ። ኧረ እባክህ
እንዴ አምላኬ ዛኔ በኩርኩም ብሎ ባያረጋጋኝ ኑሮ ማለት ነው ይሄኔ አንዷ መልከኛ መታ እተተጥዝብዝ ብላ ብታሰማመጠኝ እኔም ይሄኔ በትዳር ተይዤለ ያንተ ጣፋንታ ነበር የሚደርሰኝ። አንተ መጥፎ ነገሩን ብቻ ስለምታይ ነው እንጂ እንደዚህ ሆነን ራሱ መተሳሰባችንን ብታይ ተቀና ነበር። ወይ እኔ እንኳን ምቀን አይነት ሰው አይደለም። አንተ ሰዓቱን አይቷል ረፍዷል እኮ በቃ ና እንሂድ እንጂ ወይ ቢሮ ገብተን እንወጣለን። ይሄን ነው ሳገባም ተጠው ይልቅ ባላም ሄድበት ስላለኝ አሁን እንግባ። እንዳንተ ሲሉ ለኔ ከሱ እጅ አበባ ስትቀበይ ሳይ በቃ በጣም ተናደድኩ። እናው ምን ተገኝቶ ነው እንደዚህ ተረጋግተህ ያወራኝ? ቆይቶም ቢሆን ሆን ተብሎ የተቀነባበረ ነገር እንደሆነ ሲገባኝ መሰለኝ። እንዴት? አሁን እሱን ተይው። ግን እውነት የኔ መሄድ አሳስቦሽ ነው የመጣሽው? አዎ ልክን ሳልነግር መሄድ የለብህም ብዬ ነው የመጣሁት። እየጠበቅኩሽ ነው። ንገሪኛ። ልክ ንገሪኛ። ምን ነው? ስልክ አላነሳልክ። በዛ ላይ ደግሞ ውሻችሁ ሊበላኝ ነበርኩ። እኔ የመጣሽ መች መሰለኝ? ማወቅ ነበረብህ። ደግሞ ለምንድን ነው የመጣሁት? በዚህ የኔ ነገር አሳስቦሽ ነዋ። ስትከንፊ መጣሽ እኮ። አፈር ብላ። ትንሿ ቆይ ምን ሆነሻል? ውሃውን የፈለግኩት እኮ ላውን ነው። ብታነቅ ኖሮ ገለሽኝ ነበር። ይኔ ቆይ እንደዚህ የሚያፈዝሽ ምንድን ነው? አረ ምንም አይደለም። እሺ አሁን እንደዚህ ፈዘሽ ደንዝዘሽ እኔ እንዴት ነው ቤቱን ላንቺ አምኜ ትቼ የምሄደው? እንዴ ችግር የለውም። እኔ እኮ አለሁ። መኖሩንም አለሽ፣ ግን በድንሽ ነው ያለው ትንሿ። አረ በስመ አብ ወልድ። እንዴ ትንሿ ረውራሽ ተመለሺ። ትንሿ አቤት። እንዴ ምን ማለት ነው? አስጠላኝ። ስንት ጊዜ የተዘጋጀሽበት አሳይመንት ነው። እንዴት ትቀሪያለሽ? በመጣም እኮ በትክክል ማቀርበው ስላልመሰለኝ ነው። ምን ማለት ነው? አንቺ እኮ ከማናችንም በላይ ለፍተሻል፣ አጥንተሻል። መቅረት ምን ማለት ነው? አስተማሪው ግን ምን አለ? እኔ አሟታል ብየዋለሁ። ማስረጃ ከሌለሽ ግን ምን እንደምትይው አላውቅም። ተይው እባክሽ፣ ህይወቴ ራሱ ግራ ገብቶታል። አይደለም ለሱ ማስረጃ ላቀርብለት። እንዴ አታማር እንጂ። ባማረርሽ ቁጥር እኮ ነገሮች እየባሱ ነው የሚመጡት። እሱማ ልክ ነሽ። ይሄ ደግሞ ምን ይሰራል? ከአንቺ ጋር መጥቶ ነው እንዴ? አረ አይደለም። ለምን እንደመጣ ራሱን ያላውቅም። እንዴት ናችሁ? ደህና ነን። ምን ልትሰራ መጣ? አንቺ ማን አናገርሽ? እሱ አፍ የላት። እዚህ ምን ትሰራለህ? እኔ በወራም ተመሳሳይ ጥያቄ ነው ልጠይቅ የምችለው። አንቺ ላይ ነዋ። ክላሱ ያለ አንቺ እኮ ባዶ ሆኗል። እና ደግሞ ምን ሆነሽ እንደቀረሽ ለመጠየቅ ነው። ያን ያህል ስለኔ መጨነቅን አቁም። አሁን እኮ አሳይመንቱ አልቋል። ስለዚህ ካጠገቤ ይራቅ። እቺ ናት አይደል ለአሳይመንት ነው የሚፈልግሽ ያለች? እሷ እኮ ሲጀመር ከኔ ክራሽ ስላለባት ለራሷ አልታረገኝ ስለምትፈልግ። አንተ አታፍርም እንዴ? አይደለም እኔ እኮ ማንም ሰው ያውቃል እሷን ለፈተናና ለአሳይመንት እንደምትቀርባት። እኔ ያየው እንዳላየው ዝም ብላችሁ ጅል ስለሆንኩ አይደለም። እኔ የሚብላችሁ ዝቅ ያለ ውጤት እንዳታመጡ እንጂ እናንተ ግን ጅል እንደሆንኩ እየቆጠራችሁት ነው። አዎ እንደሱ ልክ ንገሪው እንጂ። ዝም በይ አንቺ ድንቢት። አየክ አንተ እንደዚህ ነክ። አንተ ያሰብከውን ብቻ ነው ሰዎች ትክክል ብለው እንዲቀበሉ የምታስበው። እሷን አትስሚያት። እኔ ስለምመቻት ካንቺ ለመጠቅ እየሞከረች ነው። እንደዚህ አፍንጫሽ ስለሆነ ይሄን እንድታደርግ አትፍቀጂላት። ለካ ይዛና እውነቱን ነው። ልክ እንደ ሴት ወሬ ይወዳል ያለኝ ማንን ነው አንቺ? ለማንኛውም ከቻልክ ካጠገቤ ራቅ። በመንገዴ እንዳትገባ፣ ትምህርቴን ልማርበት። አንቺ ማን ስለሆንሽ ነው እንደፈለግሽ እኔ ህይወት ውስጥ የምትገቢውና የምትወጪው? ሰውዬ እያስፈራራሃት ነው እንዴ? አልፈልግም እኮ አለች። አምኖ መቀበል ከብዶ ነው። እኔን ጆሲ ማንም ሴት እንደዚህ ብላኝ አታውቅም። አሳይሻለሁ። እኔ ደግሞ የመጀመሪያ ሆኛለሁ። በአቋሜ ደግሞ ጽኑ ነኝ። እግሬ ስር ስትንበረከክ ያይሻለሁ። ያኔ ግን እንዳሁን አላረግሽም። እዛው ጨፈልቅሻለሁ እንጂ። አሁን ደግሞ እውነተኛው ማንነት ተገለጠ። ሰዎችን ዝቅ አረጋለሁ ብለህ ራስህ ዝቅ ብለህ እንዳትቀርሽ። ማን? እኔ ነኝ በማንም ተራ ወጥቀቃ የቤት ሰራተኛ ዝቅ ምለው? ለቃልህ ተጠንቀቅ እሺ። አንቺ እጅሽን እኔ ላይ ያነሳሽ አሳይሻለሁ። ቆይ ጠብቂ። ማንንም አልፈራም እሺ። ዝም ስል ፈሪ እንዳልመስልህ። ደግሞ አንተ በህይወቴ መጣ ቀረ ላይ ምንም አጠቅመኝም። ደግሞ ወጥቀቃይ ያልከው አዎ ወጥቀቃይ ነኝ። ባለፈው ለምን ምግብ እንደበላ እንዳትረሳው እሺ። ምን አይነት ችግር ውስጥ እንደገባሽ አልገባሽም። እንዳትነካት። ዘር አንቺ ድንቢጥ። ጓደኛዬ ላይ ዞር በል ብያለሁ። የሚያዋጣሽን አንቺ ታውቂያለሽ። ካንተ በመቶ እጥፍ ትበልጥብኛለች። እሱን ደግሞ ያረጋግጥክ ይመስለኛል። አሳያችኋለሁ። እኔ በእናትሽ እንሂድ።
ይቅርታ አልጠይቅሽ ነበር አመጣጤ። ሳኒን እንዳልጎዳት ፈርቼ ነው እንጂ ያን የተደባደባችሁ ቀን ነበር በዛ ውጪ መቀሩት። እንደዛ ማድረግ አልነበረብንም አውቃለሁ። አዳሩ ሙሉ ሊኔን ሲወቅሰኝ ነበር ያደረው። ትንሽ የእጅ አመል አለበትና ለዛ ነበር የተጋጨ ነው። እቃ ወስዶብኝ ነው። ምንድን ነው የወሰደብህ? የእናቴን ማስታወሻ ወስዶ ሽጦብኝ ነው። ቆይ ቤተሰቦቻችሁ የት ነው የሚኖሩት? የኛ አዎ ወንድም ይኖራል ግን ያው ቤታቸው ነው የሚሆኑት። ማለቴ እዚሁ አዲስ አበባ ናቸው። እና ኢየሱስ እናቱ እንኳን እዚህ ናት። ግን ይሄን ውሸት ለመለማመድ አንድ ሌሊት አልበቃም መሰለኝ። እስኪ ሌላ ሌሊት ውሰድና በደንብ ተለማመደው። ውሸት እኮ አይደለም ልልሽ የፈለግኩት። ግድ የለም ተለማምደና። ይሄ ሁሉ ነገር ቤተሰቦቻችሁን አስተዋውቁኝ ስላልኩ ነው አይደል? ታሳዝናላችሁ። እንዴትም ብዬማ አንቺ ማሳመን አለብኝ። ምን ሆነሻል? ትንሽ ራሴ ነው ሞኝ ነው። ደህና ነኝ። ጠውልገሻል እኮ። ለነገሩ ተመስገን ነው። ምላስሽን ይዞልኛል። ይዞ ይሄድ። ምን ማለቴ እኔን ይዞኝ ይሄድ። አይዞ በቃ። ግን አንቺ እኔን ሳታናድጂ መዋላችሁም አይደል? አንተስ እኔን ሳትሰድብ መዋል አትችልም አይደል እንዴ? እኔ ማልጎምጎምሽን ተይና ወደዚህ ዞረሽ አውሪ። አንቺ ታመሽም አታርፊም? ማን ረፍት ሰጥቶኝ አርፋለሁኝ እንጂ እኔማ እኮ ማረፉን ፈልገው ነበር። አንቺ ብታርፊ እኮ የኔም ጨጓራ ትንሽ አረፍ ይል ነበር። በቃ ልረፍ። አይ ለነገሩ ተው፣ ምን ማረፍ ያለኝ ማለት? አይ በቃ እዚሁ ስራ ስሰራ ምሽቼ ብሄድ ይሻለኛል። እዛ ብሄድም ያው ነው መታመሚያ ይቀር። ምንድን ነው ተዋሉ? እቺ ልጁነትን ማሟታል። ምንድን ነው ያመጣችሁ? ሀና፣ ለነገሩ ኪያን በጠራት ነው ይሻለኝ። ኪያ ወዴት ነው? ይኸውልሽ አንዲት ቆንጅዬ ልጅ ተሸፋፍና እዚህ ሰፈር ገብታለች ተብዬ ነበር የመጣሁት። እንደዚህ ተሸፋፍነሽ ወዴት ነው የምትሄጂው? የትም እዚሁ ነበርኩ። ማለቴ ፀሐይ እንዳይመታኝ እኮ ነው። እና ታዲያ ጥላት ትይዥም ነበረን? በቃ ይዛለሁ፣ ልሂድ እኔ። እማ እኔ እኮ ወደ ቤት እየመጣሁ ነበር። ደግሞ ይኸውልሽ በኋላ እንግዳ አለብን እና ኪራ ይመጣሉ። አዊ ምግብ እንድትሰራ ንገራት፣ እኔ መሄድ አለብኝ። አንዴ ቆየት ለመሄድ ነው እንደዚህ የጓጓሹ ነው ወይስ አብረን እንሂድ? አይ እንደዛማ አይሆንም፣ እራሴ ሄዳለሁ። ካልሆነ ወይ አብረን እንመለስ። ለምን ቆየን? የሚሄድ ችግር አለው? አረ ምንም የለውም። በቃ እንደውም ና ያው ቀረው፣ እንመለስ። ምሩ እቺ ልጅ ምን ሆናለች? ምሩ ትንሿ እየጠበቅኩሽ ነው። ምን ልንገርሽ? ምንም ይሁን ብቻ እንደዚህ የቀየረሽን ነገር ማወቅ እፈልጋለሁ። ሰሞኑን እኮ ትንሽ ትምህርት እንዳልሆነ በደንብ አውቃለሁ። ስለ ትምህርትሽ ስትነግረኝ እኮ ለ110ኛ ጊዜሽ ነው። ትንሿ እኔ የምመክርሽ እንድትቀየሪ ነው። መለወጥ ካለብሽ ደግሞ እኛ ላይ እያለሽ ተቀየሪ። እሺ? ደግሞ ሲመክሩሽ እንደዚህ አንገትሽን ደፍተሽ እሺ ማለትሽ ምንም አይጠቅምሽም። አንቺ ማሰብ ያለብሽ እንዴት አላማሽ ላይ እንደምትደርሺና ስኬትሽ እንዴት እንደምትሳሳኪ ብቻ ነው። ስለማታው ደግሞ በጣም ይቅርታ፣ አይደገምም። ብትደግሚው ግን እኔን አያርገኝ። እሺ? ያው ትንሿ ተረጋጊ፣ ነገሮችን እንዳታበላሽ። ምለቃት መስሏት እግሬ ስር በንብርክክ ካላስኬትኳት እኔ ጁስ ያለ ምን ነው? ና እንጂ። ምንም እዚሁ ተመችቶኛል። ሰላም ልልህ እኮ ነው የመጣሁት። አንተም እዛው ሆነህ እኔም እዚሁ ሆነን ሰላም መባባል እንችላለን። አረ ይሻላል። ይሻላል። ጁስ ያምልጥ።
በልበል አምጣ ቅዱስ ይግደል። ኧረ ጋሼ ያን ያህል እኮ አይከብድም። እና እነሱ እስኪመጡ ድረስ ተሸክመህ ልትቆም ነው? በላምጣው። እሺ እንግዲህ አገግም ያለው ብለህማ ያን ያህል አትዳፈር። ኧረ ጋሼ አሁን እኮ ድኛለሁኝ። አንተ ልጅ ተው፣ ምንም ቢሆን መጠንቀቁ አይከፋም። እሺ እሺ። ምን ሆኖ ነው ልጆቹ የቆዩት? እኛ ሰዓት ስናከብር እነሱ እኮ በጣም ቆዩ። እኛ እኮ ፈጥነት ስለመጣን ነው ጋሼ። 8 ሰዓት አለ የተባባልነው፣ አሁን እኮ በጣም ገና ነው። ምን ደስታ እኮ እንቅልፍ አያስተኛም። የምሩዬ ነገር በጣም ደስ ብሎኝ እኮ አንተንም ዝም ብዬ በጊዜ አንቀልቅዬ አስወጣሁ። አረ ምንም ችግር የለውም ጋሼ። ወይ ካልሆነ ካፌ ሄደን እንቀመጥ እንዴ? መንገድ ላይ ከምንቆም አሁን እንደዛ ይሻላል። እሺ ፌስታሉን ግን እኔ ነኝ የሚይዘው። አንተ ዝም ብለህ ነው መሄድ ያለብህ። አረ እንዳይደክም እኮ ብዬ ነው። አይ እኔ በስሙኒ ቅቤው የሚሸጥበት ጊዜ የበላው ሰው ነኝ። የዋዛ እንዳልመስል። በልበሊድ በሊድ። እሺ ሀዊ ሀዊ። አቤት ነው የምጠራኝ? ሀዊ እዚህ ቤት የተፈጠረ ነገር አለ? አረ ምንም የለም። እኔ ምንም አላውቅም። እሺ መጥቶ የሚያውቅ ሰው አለ ወይ? ምሩን ያናገራት ሰው አለ ውስጥ ገብቶ? አረ ምንም የለም። ማንም አልመጣም። ሀዊ ይኸውልሽ በደንብ ለማስታወስ ሞክሪ። አረ ማንም አልመጣም። ምንድነው ልጅቷን የምታስጨንቃት? አይ ምንም አለ። በቃ ግቢ። እምሩ ቆይን ሰሞኑን ምን እየሆንሽ ነው ያለሽው? መንገድ ላይ እኮ እያናገርኩሽ ነው ጥለሽኝ ሄድሽ። በዛ ላይ እየጠራሁሽ እየሰማሽኝ ዝም አልሽ። እንደዛ ለማድረግ እንኳን ፈልጌ አልነበረ። ቆይ ጭንቅላትሽ ምንድን ነው እያሰበ ያለው? ምንም። ይኸውልሽ ምሩ የተፈጠረ ነገር ካለ ለማወቅ እየሞከርኩ ነው ያለሁት። ሲቀጥል ደግሞ ቅድም ያደረግሽው ነገር በጣም ነው ያስደበረኝ። በጣም ይቅርታ እማ። እኔ በአንቺ ምክንያት ምን ያህል ሴንሲቲቭ እንደሆንኩኝ ታውቂያለሽ አይደል? እሱን እያወቅሽ እንዴት እንደዚህ ትሆኝብኛለሽ? ይደብራል ብለሽ አታስቢ? ይቅርታ አልኩ እኮ ሁለተኛ አይደገመኝም። እሺ እንዲህ በቀላሉማ ይቅርታሽን አልቀበልም። የሆነ ነገር እቀጣሻለሁ። እሺ ምን ልቀጣ? ይኸውልሽ በቃኝ እስከምል ድረስ ትስመኛለሽ። እንዴ እሱን ማን አለሽ? ሌላ ቦታማ አልችልም፣ ባል ይቆጣኛል። ኧረ ባልሽ ይቆጣሻል? ባል ይቆጣኛል ያለች ሰማሽኝ? ይኸውልሽ ዛሬ አንላቀቅም። እንደዛ ፎክረ በቃ ቀረህ አይደል? አዎ ትልቅ የሚያስቀረኝ ነገር አገኘውና ቀረ። ምንድን ነው እባክህ? ተስፋ ነዋ። ሄኖክ ተስፋ ብሩ ነው። ምንድን ነው ተስፋ ምናምን ብላችሁ የምትወሩት? ስለ ተስፋዬ ብሩ አንተ በአባቴ ይኸውልህ ቀልድ አላውቅምሽ። አንተ ይኸውልህ ንገረው ኪራ ይኸውልህ ስታየው ኡጋንዳዊ ይመስላል እንዴ ልጅ? አማርኛ ይሰማል እኮ ንገረው። አሬ ምን ይሰማል በእናትህ እንዴ? ጠዋት እንደዛ ለምነዋለሁ አሁን ተመልሶ ይመጣል እንዴ? የማታውቂው ምክር ገባልሽ ማለት ነው? የገባልኝስ ሌላ ነው እንዴ? ያን የሚያክል ቤት ተከራይቼ ምን ላደርገው ነው ምን አላለሁ። እሱ እዚህ ምን አድሮበት እንደሚያክሰው ደግሞ አንተ እንዴት አባ ነው የምታድረው? እሱ እኮ ምን አምሽቼ ስለምገባ እኮ ስለማይ ነው። አንተ ቆይ ምንድን ነው የምትቀባጥረው? ነው እንዴ? ለማንኛውም በኋላ ብቻችን እናወራለን። ግን ይኸውልህ ከዚህ በኋላ ውሃ እንኳን ስጠጣ ያየው ቀን ተጋደልን ማለት። ቆይ ካለ ውሃ እንዴት ነው የምኖር? የድርቆሽ ፍርፍሩ አበላለ ግን ይለያል። እሱን ሳይ አወራለሁ። ምንድን ነው ከተነቀ ይቀራል። እንዴ አንቺ ያምሻል እንዴ? ወይ በጣም ሀና በጣም እያመመሽ እኮ ነው። ለምን ወደ ቤት አትሄጂም? አይ ደህና ነኝ አሁን ይሻለኛል። እንዴ ሀና አንቺ አንቺ ደህና ነሽ? ሀና አንቺ አንቺ ደህና ነሽ? ሀና አሁን ደህና ነሽ? አዎ ደህና ነኝ። አንቺ ደህና ነሽ አይደል? አዎ ማይግሬን ስላለብኝ እኮ ነው
ስጨናነቅ፣ ለዛ ነው። በቃ ወይ ወደ ቤትሽ ሂጂ። አይ አሁን መድኃኒት ወስጃለሁ፣ ይተውኛል። እንዴ ቆይ ለምን አንቺ አትሄጂም? እዛም ሄጄ ከተጨናነኩኝ ይበልጥ ነው የሚብስብኝ። ከፈቀድክልኝ እዚሁ ቴብል ላይ ልተኛ? ችግር የለም ትችያለሽ። አመሰግናለሁ። ጫንሽ ቀስ በይ ውጪ። ስታሳዝን በእናትህ ምን ሆና ነው? ለምን ቤት አትሄድም? አልፈለገችም መሰለኝ። ስታሳዝን ልጅቷ ማለት ነው የያዘ ይዟት ነው እንጂ ማለት ነው ምላሷ እኮ አይቻልም አባቴ። እንዲህ ታሳዝናለች ግን በእናትህ። በጣም እኮ ድንቅ ሴት ነሽ። ሀቀኝነትሽ፣ ኃይለኝነትሽ፣ እያንዳንዱ ነገርሽ የሚገዛና ድንቅና ሙሉ የሆንሽ ሴት ነሽ።